በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ወለዘፈቀደ ከመ ንወድሶ። እናመልከው ዘንድ እናገለግለው ዘንድ በአርአያውና በአምሳሉ ግሩምና ድንቅ አድርጎ የፈጠረን ልዑለ ባሕርይ ቅዱሰ ባሕርይ ሕያው ባሕርይ አምላካችን እግዚአብሔር ክብርና ምስጋና ይግባው። እጅግ የተወደዳችሁና የተከበራችሁ በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የቅዱሳን ሁሉ ወዳጆች በያላችሁበት ሀገር ሰዓት አቆጣጠር እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለቃል ርደት ለስጋም እርገት ምክንያት የሆነችልን አምላክን ያየንባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የከበረና የተመሰገነ ይሁን። ጽድቃቸውና ክብራቸው እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሁኑልን። እንኳን ለ2018 ለጾመ እግዚእነ ኢየሱስ ክርስቶስ ለአራተኛው ለመጻጉዕ ሳምንት በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። እዚህ ያደረሰን አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። ለዛሬ እግዚአብሔር ቢረዳን ቅዱሱ መንፈስ ቢያግዘን በሚኖረን አጭር ደቂቃ የምንነጋገርበት የትምህርታችን ርዕስ ትፈቅድኑ ትሕየው ልትድን ተወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6። የትምህርቱ መሰረታዊ ዓላማ አዳኛችን መዳኛችን ምንና ማን እንደሆነ ማሳወቅና ማስገንዘብ ነው። ይህንን ቃል በዚህ ስፍራ የተናገረው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የጻፈልን ደግሞ ከሐዋርያት መካከል አንዱ የሆነው ፍቁረ እግዚእ ጌታ የሚወደው አቡቀለምሲስ ባለራእዩ ነባቤ መለኮት ወንጌላዊው ቅዱስ ዮሐንስ ነው። ይህ ቃል የተነገረው ደግሞ ከ38 ዓመት ጀምሮ በደዌ ዳኛ በአልጋ ቁራኛ ተይዞ ታሞ በጸበል ቦታ ተኝቶ ለነበረ ለአንድ በሽተኛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ በሚያስተምርበት ጊዜ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት ይፈውስ ነበር። ሕሙማነ ሥጋን በተአምራት ከፈወሳቸው መካከል አንዱ መጻጉዕ ነው። ሕመምተኞች የሚታሰቡበት ሳምንት መጻጉዕ ተብሎ ይታሰባል። የእግዚአብሔር ልጆች ሁላችንም እንደምናውቀው ከዕለት እስከ ዓመት ያለ ሕመም በሽታ ይባላል። ከዓመት እስከ 5 ዓመት ያለ ደግሞ ደዌ ይባላል። 5 ዓመትና ከዚያ በላይ የሆነው የበሽታ አይነት ደግሞ መጻጉዕ ይባላል። ስለዚህ ይህ መጻጉዕ የበሽተኛውን የሕመሙን እርዝማኔ የሚያሳይ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስም ታሪኩ ከዚህ በኋላ የአይሁድ በዓል ነበረ ብሎ ይጀምራል። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻዎችም ነበሯት ብሎ ወንጌላዊው ይነግረናል። ታዲያ አባቶቻችን ይህችን የብሩጳጥቄን ትርጉም መተርጉማን እንዲህ አሉ።
በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረች። ጵሩጳጥቄ ማለትም 5 ትርጉም አለው ይላሉ። የመጀመሪያው ዘፈውስ ማለት ነው፣ በሽተኛ የሚፈወስባት ማለት ነው። ሁለተኛው ደግሞ ጵሩጳጥቄ ማለት ዘበዓል ማለት ነው፣ በዓል የሚያከብሩባት። ዘመስዋዕትም ትባላለች፣ መስዋዕት የሚሰውባት ስለሆነች። ዘጉባኤ ትባላለች፣ የሚሰበሰቡባት። እንደዚሁም ደግሞ ዘአባግዕም ትባላለች፣ በጎች የሚሰማሩባት ቦታ ማለት ነው። ታዲያ ይቺ ቅልንብትራ በዕብራይስጥ ቤተሳይዳ ማለት ሲሆን በግዕዝ ደግሞ ቤተሳሂል ማለት ነው። የምህረት የይቅርታ ቤት ማለት ነው። በዚህ ቦታ ነበረ ያ ታማሚ ተኝቶ የነበረው። ታዲያ ይሄ ቦታ 5 እርከኖች ነበሩት ይላል። በዚያም በ5 አይነት መመላለሻ የታመሙ ብዙ ሰዎች ተይዘው የውሃውን መናወጥ ይጠባበቁ ነበር። ውሃው ከተነዋወጠ በኋላ ቀድሞ የገባ በሽተኛ ካለበት ደዌ ሁሉ ይፈወስ ነበር፣ ይድን ነበር። ያ መጻጉዕ ቀድሞ ስለማይወርድ ሊወርድ ሲል ሌሎች እየቀደሙ 38 ዓመት ሙሉ በዛ ቦታ ተቀምጦ ነበረ። የእግዚአብሔር መልአክም ይላል ወደ መጠመቂያ ወርዶ ውሃውን በሚያናውጠው ጊዜ መጀመሪያ የሚጠመቅ ካለ ከዛ ከደዌው ሁሉ ይፈወስ ነበረ። ታዲያ በዚህ ቦታ 5 አይነት ሕሙማን ነበሩ። የመጀመሪያዎቹ ከ5ቱ ታማሚዎች እውራን ነበሩ፣ ዓይናቸው ማየት የተሳነው። ሁለተኞቹ አንካሳን የሚያነክሱ ነበሩ። ሶስተኞቹ ደግሞ ይቡሳን እጃቸው የሰለሉ ታማሚዎች ነበሩ፣ የእግዚአብሔርን ፈውስ ይጠባበቁ ከነበሩት ውስጥ። ሌላው አራተኞቹ ጽቡሳን ናቸው፣ ልምሾ የሆኑ። 5ኛ ጽቡሳን ናቸው። እነዚህ ደግሞ እግራቸው ያበጠ ናቸው። እነዚህ 5 አይነት ሕመም የታመሙ ሰዎች በዚህ ቦታ ይቀመጡ ነበረ። ታዲያ እነዚህን የሐዲስ ኪዳን መተርጉማን በ5ቱ ጾታ ምእመናን ይመስሏቸዋል። የመጀመሪያዎቹ አእሩግ ናቸው፣ ሽማግሌዎች። ሁለተኞቹ ወራዙት ወጣቶች ናቸው። ሶስተኞቹ አንስት፣ አራተኞቹ መነኮሳት፣ 5ኞቹ ደግሞ ካህናት ይባላሉ። እነዚህ 5ቱ ታማሚዎች የ5ቱ ጾታ ምእመናን ምሳሌዎች ናቸው። ታዲያ ይሄ መጻጉዕ በምን ምክንያት ነው እዛ ታሞ ተኝቶ የነበረውን ብለን ስናይ አባቶቻችን ደዌ በ4 ምክንያት ይመጣል ይላሉ። የመጀመሪያው ደዌ ዘእሴት ይባላል። ዋጋ የሚያሰጥ ክብር የሚያሰጥ የበሽታ አይነት የደዌ አይነት አለ። እንደ ጻድቁ እንደ ኢዮብ አይነት ያለው በሽታ ብዙ ክብር የሚያሰጥ ነው፣ ዋጋ የሚያሰጥ ነው። የታመመ ሁሉ በኃጢአቱ አይደለም፣ የታመመ ሁሉ በበደሉ አይደለም፣ ጤነኛ የሆነም ደግሞ ጻድቅ ስለሆነ አይደለም። ስለዚህ የመጀመሪያው ደዌ በምን ይመጣል ስንል ዋጋ ለማሰጠት ይመጣል። ሁለተኛው ደዌ ዘንጽህ ነው። በንጽህና በቅድስና ምክንያት የሚመጣ ደዌ አለ። እንደ ሐዋርያው እንደ ጢሞቴዎስ አይነቱ በንጽህና በቅድስና በመኖር የሚመጣ የደዌ አይነት ነው። ሌላው 3ኛው ደዌ ዘመቅሰፍት ነው። መቅሰፍት የሚያመጣው የበሽታ አይነት አለ። እንደ ንጉሥ ሄሮድስ አይነቱ ደዌ ዘመቅሰፍት ነው። ሕገ እግዚአብሔርን በተላለፈ ጊዜ፣ ትእዛዘ እግዚአብሔርን በጣሰ ጊዜ የሚመጣ የበሽታ አይነት አለ፣ የሚመጣ የደዌ አይነት አለ። የመጨረሻውና 4ኛው ደግሞ ደዌ ዘኃጢአት ነው። በኃጢአትና በበደል ምክንያት የሚመጣ የበሽታ አይነት አለ። ይሄ የበሽታ አይነት እንደ መጻጉዕ ነው ይላሉ መተርጉማን። ይሄ በምን ይታወቃል ስንል ኢየሱስ ክርስቶስ ከፈወሰው በኋላ ተንስ ወንሳ አራተከ ወሁር፣ ሂድ አልጋህን ተሸክመ ሂድ ባለው ጊዜ ወዲያው ምን አለው? ዳግመ ኢተአብስ ከመ ዘየአኪ ይርከብከ፣ ከዚህ የከፋ እንዳያገኝ ዳግመኛ አትበድል አለው። ዳግመኛ ያለው ቀድሞ ስለበደለ ነው። ስለዚህ እግዚአብሔር ልጆች
እኛም ኃጢአትን በሰራን ጊዜ በደልን በፈጸምን ጊዜ ሕጉን በተላለፍን ጊዜ በበሽታ እንቀጣለን። ስለዚህ ሕጉን ልንጠብቅ ያስፈልጋል። ትእዛዙን ልንፈጽም ያስፈልጋል። ምግባር ትሩፋት ልንሰራ ያስፈልጋል። ያ ከሆነ ሕይወታችን የተባረከ ይሆናል። ያ ከሆነ ትዳራችን የተባረከ ይሆናል። ያ ከሆነ ስራችን የተባረከ ይሆናል። ዘራችን የተባረከ ይሆናል። ስለዚህ ሕጉን መጠበቅ ያስፈልጋል። ሕጉን እንድንጠብቅ ኃያሉ እግዚአብሔር በቸርነቱ ይርዳን። ታዲያ ጌታችን ኢየሱስ ክርስቶስ በአምስት አይነት መንገድ ሕሙማንን ይፈውስ ነበረ። የመጀመሪያው በምን ይፈውስ ነበረ ስንል በሐልዮ ይፈውስ ነበር። በማሰብ ያድን ነበረ የታመሙትን። ሁለተኛው በመናገር በቃል ይፈውስ ነበር። መጻጉዕን በቃል ነው የፈወሰው። ተነሳ አልጋህን ተሸክመ ሂድ ሲለው ያ 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ የነበረ መጻጉዕ አልጋውን ተሸክሞ ሄደ። ይሄ በቃል ነው የተፈወሰው። ሌላው ሶስተኛው በገቢር በተግባር ደግሞ ይፈወሳል። ዮሐንስ ወንጌል ምዕራፍ 9ን ስናነብ እውር ሆኖ የተወለደውን ልጅ እናገኛለን። ያን ምራቁን እንትፍ አለ። ከዛ በኋላ ከጭቃው ጋር ለውሶ በዛ በደረቁ ግንባር ላይ አይን ሰራለት። ከዛ ሂድና ወደ ሰሊሆም ታጠብ አለው። ወደ ሰሊሆም ሄዶ ታጥቦ እያየ መጣ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ በተግባር የተፈጸመ ማዳን ነው። ሌላው በገሲስ በመዳሰስም ይፈውስ ነበር። በዘፈረ ልብስ ይፈውስ ነበር። በልብሱ ጫፍ ያቺን 12 ዓመት ደም ሲፈሳት የነበረችን ሴት አስቧል። ገንዘቧን ሁሉ በባለመድኃኒቶች ጨረሰች። ያልሄደችበት የሕክምና ቦታ የለም። ያልሄደችበት የባህል ሕክምና አልነበረ። በመጨረሻ ግን የጌታዬ የኢየሱስ ክርስቶስን የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ አለች። መጣች። በዛ በብዙ ሕዝብ መካከል ተጋፍታ የኢየሱስ ክርስቶስን የልብሱን ጫፍ ዳሰሰች። ያን ጊዜ 12 ዓመት ሲፈስ የነበረው ደሟ ቀጥ አለ። ይሄ በምንድን ነው የዳነችው ስንል የልብሱን ጫፍ በመዳሰስ ነው። ሌላው ምራቅን እንትፍ በማለት ደግሞ የፈወሳቸው ያዳናቸው አሉ። ስለዚህ የእግዚአብሔር ልጆች ጤናን የሚሰጥ የሚፈውስ የሚያድን እግዚአብሔር እንደሆነ አምነን እንደ ቃሉ ልንመላለስ ያስፈልጋል። በአንድ ወቅት አንድ አባት ልጆቻቸው ወደ አውሮፓ ሀገር ይወስዷቸዋል። ከዛ በአውሮፓ ሀገር እየተዝናኑ ታክመው ድነው አንድ ወቅት ላይ እየጎበኙ እያለ ድንገት ይወርቁና ራሳቸውን ይስታሉ። ራሳቸውን ስተው እዛ አካባቢ ያለው ሰው ወደ ትልቅ ሆስፒታል ይወስዳቸዋል። እዛ ከ1 ሰዓት ኦክስጅን ወስደው ከ1 ሰዓት በኋላ ይነቃሉ። ወዲያው ይህን ያህል የሕክምና ወጪ ክፈሉ የሚል ቢል መጣላቸው። ያን ጊዜ ስቅስቅ ብለው አለቀሱ። 93 ዓመታቸው ነው። ያንን ያዩ ዶክተሮች ደነገጡ። ያንን ያዩ ነርሶች ደነገጡ። ምን ሆነው ነው የሚከፍሉት ስለሌላቸው ነው ወይ ብለው። አንዳንዶቹ አይዞት አይጨነቁ እኛ እንከፍልልዎታለን፣ ያም ባይሆን ደግሞ ቀስ ብለው የሚከፍሉበትን መንገድ እናመቻቻለን እያሉ ሊያጽናኗቸው ሞከሩ። እሳቸው ግን ያለቅሳሉ። በኋላ ለቅሷቸውን ጨረሱና እኔም አለቅሰው የምከፍለው ገንዘብ ስለሌለኝ አይደለም አሉ። $500 ነበረ ክፈሉ የተባሉ። እኔ 500 አይደለም $5000 ቢባል መክፈል እችላለሁ። ያስለቀሰኝ ግን ምንድን ነው? እኔ 93 ዓመቴ ነው። 93 ዓመት ሙሉ የተነፈስኩትን አየር ፈጣሪ ክፈል ቢለኝ ትገባ ነበር። እናንተ 1 ሰዓት ለተነፈስኳት ይህን ያህል ክፈል አላችሁኝ። የፈጣሪ ቸርነት የፈጣሪ ምሕረት ነው ያስለቀሰኝ ያሳዘነኝ። አንዳንድ ጊዜ በነፃ ያገኘነውን ነገር ዋጋ እንሰጠው። ብዙ በነፃ ያገኘናቸው ነገሮች አሉ። አንዱ ጤና ነው። ጤና ሳለ የሚናቅ ሲጠፋ ግን የሚናፈቅ ነው። ብዙ ዋጋ የሚያስከፍል ነው።
ብዙ አባቶች እናቶች አሉ አንዱ ቀን የዓመት ያህል የረዘመባቸው ጤና በማጣታቸው ምክንያት የሚፈልጉትን አይበሉ፣ የሚፈልጉትን አይጠጡ። ስለዚህ ጤና ትልቅ ሀብት ነው የእግዚአብሔር ልጆች። ስለዚህ ስለ ጤናችን ፈጣሪያችንን ልናመሰግን ያስፈልጋል። ጤናን የሰጠኸኝ አምላኬ ፈጣሪ ሆይ አመሰግንሃለሁ ልንል ያስፈልጋል። በዚህ ሳምንት በመጻጉዕ ሳምንት የምናስበው እግዚአብሔር አምላካችን ፈዋሽ እንደሆነ አዳኝ እንደሆነ ይህንን የምንመሰክርበት የምናስብበት ሳምንት ነው። መጻጉዕ ፈጣሪው ፈወሰው አዳነው። ግን በመጨረሻ በዕለተ ዓርብ ኢየሱስ ክርስቶስን በጥፊ መቶታል። ይሄ የእግዚአብሔር ልጆች ወርቅ ላበደረ ጠጠር መመለስ ነው። እህል ላበደረ አፈር መመለስ ነው። ዛሬም እንደዚህ የሚያደርጉ አሉ። ሀገራቸው አስተምራቸው ለወግ ለማዕረግ አብቅታቸው ለሀገራቸው ወርቅ መመለስ ሲገባቸው ድንጋይ የመለሱ፣ እህል ሰጥታቸው አፈር የመለሱ፣ አክብራቸው ሀገራቸውን የሚያዋርዱ ብዙዎች አሉ። ስለዚህ ከመጻጉዕ አይነት ሕይወት ራሳችንን ልንጠብቅ ያስፈልጋል። በጎ ላደረገልን በጎ ማድረግ፣ ያም ባይሆን ክፉ አለመመለስ ከኛ ይጠበቃል። መልካምነት ለራስ ስለሆነ፣ በጎነት ለራስ ስለሆነ፣ መልካም ነገር ደግሞ ለክፉ ጊዜ ስንቅ ነው። ስለዚህ የእግዚአብሔር ልጆች በዚህ በዐቢይ ጾም በመጻጉዕ ሳምንት የታመሙ ሰዎች መዳናቸው የሚነገርበት የሚወሳበት ነውና አሁንም አምላካችን እግዚአብሔር የታመመች ሀገራችንን ይፈውስልን። ጤና በማጣት በተለያየ በሆስፒታል በጸበል ቦታ በየቤታቸው የሚሰቃዩትን ቸሮ አምላካችን ይፈውስልን። የሁላችንንም መጨረሻ በቸርነቱ ያሳምርልን። ጾማችንን ጾመ ስርየት ጾመ ድህነት ያደርግልን። ሱባኤያችንን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። አጽራረ ተዋህዶ ሃይማኖታችንን አጽራረ ሀገራችንን ያስታግስልን። ሀገራችን ቅድስት ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ሕዝበ ክርስቲያንን ከስደት ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።